የኢትዮጵያ የባህር በር ፍላጎት የሶማሊላንድ የመግባቢያ ሰነድና የቀይ ባህር ጂኦፖለቲካዊ ውጥረት ላይ ጥልቅ ትንታኔ ነው። የቀይ ባህር ማዕበል ጀርባ የኢትዮጵያ የባህር በር ፍለጋ፣ የሶማሊላንድ የመግባቢያ ሰነድና የቀጠናው ጂኦፖለቲካዊ ፍጥጫ። ቀይ ባህርና የኤደን ባህረ ሰላጤ ጎልፍ ኦፍ ኤደን የዓለማችን እጅግ ወሳኝ የንግድና የጸጥታ ኮሪደሮች ናቸው። ከ120ና 130 ሚሊዮን በላይ ህዝብ ያላት ኢትዮጵያም እንደ ኢሮፓ አቆጣጠር በ1993 የባህር በር አልባ ላንድሎክድ ከሆነች ጊዜ ጀምሮ የሀገሪቱ የገቢና ወጭ ንግድ ከ95 በመቶ በላይ በጅቡቲ ወደብ ላይ የተንጠለጠለ ነው። ይህ ሁኔታ ኢትዮጵያን ለከፍተኛ የሎጂስቲክስ ወጭ ብቻም ሳይሆን ለከፋ ስትራቴጂካዊ የደህንነት ስጋትም አጋልጧታል። በዚህም ምክንያት የኢትዮጵያ መንግስት የባህር በር ማግኘት የሀገሪቱ የህልውናና የብሔራዊ ደህንነት ጉዳይ መሆኑን በማወጅም ባለፈው ዓመት ከሶማሊላንድ ጋር የተፈራረመው የምስራቅ አፍሪካን የጂኦፖለቲካዊ ካርታ ከመሰረቱ እያናወጠው ይገኛል። ይህ የስምምነቱ መነሻና የሁለቱ አካላት ስልታዊ ፍላጎትን እንመልከት። ይህ የባህር በር ጉዳይ በሁለቱ ቁልፍ ተዋናዮች የተለያየ ግን የተመጋገበ ፍላጎት ላይ የቆመ ነው። የኢትዮጵያ ስትራቴጂካዊ ፍላጎት አንዱ ነው። ኢትዮጵያ ከሶማሊላንድ ጋር ባደረገችው ስምምነት የ20 ኪሎ ሜትር የባህር ዳርቻን ለንግድና ለባህር ኃይል ጦር ሰፈር በሊዝ ለማግኘት ያለመችው ጉዳይ ነው። ይህ እርምጃ በአንድ ወደብ ጅቡቲ ላይ ያላትን ብቸኛ ጥገኝነት በመቀነስም ስትራቴጂካዊ ነፃነቷን ለማረጋገጥና በቀይ ባህር ቀጠና ላይ የደህንነት አቅሟን ለማሳደግ ያለመ ነው። የሶማሊላንድ ሉዓላዊነትን የመሻት ጉዞም ሌላው ጉዳይ ነው። ሶማሊላንድ ከ1991 ጀምሮ ራሷን እንደ ነጻ ሀገር ብታውጅም እስካሁን ዓለም አቀፍ ዕውቅና ግን አላገኘችም። ኢትዮጵያ ለሶማሊላንድ ሉዓላዊ ዕውቅና የመስጠት ሁኔታን በስምምነት ውስጧ ማካተቷ ለሶማሊላንድ ታሪካዊ የዲፕሎማሲ ድል ሲሆን ከኢትዮጵያ አየር መንገድ ብሔራዊ አክሲዮን ድርሻ ማግኘቷ ደግሞ ኢኮኖሚያዊ ትርፏንም ያጎናጽፍላታል። የቀጠናው የጂኦፖለቲካ መንቀጥቀጥ አንዱ ጉዳይ ሲሆን የኢትዮጵያና ሶማሊላንድ ስምምነት ይፋ መሆን በቀጠናው ላይ የፈጠረው የፖለቲካ ማዕከል እጅግ ከፍተኛ ነበር። ጉዳዩ ደግሞ ከኢኮኖሚያዊ ትስስር አልፎ ወደ ቀጠናው የውክልና ፍጥጫ ወይም ፕሮክሲ ኮንፍሮንቴሽን ተሸጋግሯል ማለት ይቻላል። ከተዋናዮቹ መካከል ሶማሊያ አንዷ ሲሆን ዋነኛ ፍላጎቷ የግዛት አንድነትና ሉዓላዊነትን ማስጠበቅ ነው። ወቅታዊ አቋምና እርምጃዋን ስንመለከት ስምምነቱን ህገወጥ በማለት ውድቅ አድርጋለች። ከግብፅ ቱርክና ኤርትራ ጋር የዲፕሎማሲያዊና ወታደራዊ ትብብሮችንም በዛን ወቅት አጠናክራ ቀጥላለች። ዛሬም ድረስ ይኸው ግንኙነትና ኮኦፕሬሽንም ቀጥሏል ማለት ይቻላል። ሌላዋ ተዋናይ ግብፅ ስትሆን በውሃ ወይም ህዳሴ ግድብ ፖለቲካ ላይ ጫና መፍጠር ነው ዋና ፍላጎቷ። ወቅታዊ አቋምና እርምጃዋን ስንመለከት የሶማሊያን ሉዓላዊነት አስጠብቃለሁ በሚል ሽፋን ከሞቃዲሾ ጋር ወታደራዊ ስምምነት ፈርማ መሳሪያ ማቅረብ ጀምራለች። ይህ ደግሞ የኢትዮጵያን ተጽዕኖ ለመግታትም ያለመ ስለመሆኑ ነው የተነገረው። ከተዋናዮች መካከል ቱርክ አንዷ ስትሆን ዋነኛ ፍላጎቷ ደግሞ በቀንዱ አፍሪካ ያላትን ጠንካራ ወታደራዊና ኢኮኖሚያዊ ተጽዕኖ ማስፋትና ማንሰራራት አንዱ ነው። ወቅታዊ አቋምና እርምጃዋን ስንመለከት ከሶማሌ ጋር የባህር ደህንነት ጥበቃ ስምምነት ብትፈራረምም በኢትዮጵያና በሶማሌ መካከል እንደ አደራዳሪ በመሆንም ሚዛኑን ለመጠበቅ እየሞከረች ትገኛለች። ዓለም አቀፉ ማህበረሰብ ሌላው ተዋናይ ሲሆን መሰረታዊ ፍላጎታቸው በቀይ ባህር የንግድ መስመር ላይ ሰላም ማስፈን ነው። ይህ ወቅታዊ አቋምና እርምጃ ደግሞ አሜሪካ፣ አውሮፓ ህብረትና የአፍሪካ ህብረት የሶማሊያን የግዛት አንድነት እንደሚደግፉ ቢገልጹም ቀጠናው ወደ ከፋ ጦርነት እንዳያመራ ከፍተኛ የዲፕሎማሲ ጫና እያደረጉ ይገኛሉ። እዚህ ላይ የሚጋጩ እይታዎችም አሉ። በዚህ ውስብስብ ጉዳይ ዙሪያም ሁለት ዋና ዋና የፖለቲካ ትርክቶችም ይጋጫሉ። የህዝብ ብዛትና የኢኮኖሚ ህልውና አንዱ ጉዳይ ሲሆን የኢትዮጵያና የደጋፊዎቿ መከራከሪያ ከ120ና 130 ሚሊዮን በላይ ህዝብ ያላት በፍጥነት የምታድግና ግዙፍ ጂኦፖለቲካዊ አቀማመጥ ያላት ሀገር ባህር በር መታፈን እንደማትችል ነው። የባህር በር ማግኘት የተፈጥሮ መብት ባይሆንም በመደራደርና በሰላማዊ መንገድ ማግኘት ለሀገሪቱ የኢኮኖሚ ትንፋሽ እጅግ ወሳኝ ነው። የግዛት አንድነትና ዓለም አቀፍ ህጉን ስንመለከት የሶማሊያና የዓለም አቀፉ ማህበረሰብ መከራከሪያ ደግሞ በአፍሪካ ህብረትና በተባበሩት መንግስታት ድርጅት ቻርተር መሰረትም የሀገራት የድንበርና የግዛት አንድነት ከቅኝ ግዛት በኋላ ያለው ካርታ ሊደፈር አይገባም የሚል ነው። የሶማሊላንድ ዕውቅና ጉዳይ መፈታት ያለበት ከሶማሌ ማዕከላዊ መንግስት ጋር በሚደረግ ድርድር እንጂ በሶስተኛ ሀገር ጣልቃ ገብነት አይደለም የሚል
የጸና አቋም አላቸው። በማጠቃለያና ወደፊት የሚጠበቁ ሁኔታዎችን በዚሁ በትንታኔያችን ስናስቀምጥም ይህ የቀይ ባህር የጂኦፖለቲካ ፍጥጫ የምስራቅ አፍሪካን የደህንነት ካርታ ዳግም እየቀረጸው ወይም እየቀየረው ይገኛል። ወደፊት ሊጠበቁ የሚችሉ ዋና አዝማሚያዎችን እንመልከት። የዲፕሎማሲያዊ ማግባባት አንዱ ነው። በቱርክ ወይም በአፍሪካ ህብረት አደራዳሪነት ውጥረቱ ሊረግብ ይችላል። ይህም ምናልባትም ኢትዮጵያ የሉዓላዊነት ዕውቅናውን ጉዳይ አዘግይታ ወይንም ትታ ንጹህ የንግድ የወደብ ተጠቃሚነት ስምምነት ወደ ማድረግ እንድታፈገፍግ ሊያደርጋት ይችላልም ተብሎ ይገመት ነበር። ይህም ሆኗል ማለት ይቻላል በከፊል። የውክልና ጦርነት ስጋት መባባስ አንዱ ማጠቃለያና ወደፊት የሚጠበቁ ሁኔታዎች ሲሆን ግብጽ በሶማሊያ ምድር ወታደራዊ ቆይታዋን የምታጠናክር ከሆነ ይህ ቀጥታ ኢትዮጵያን ያነጣጠረ ስለሚሆን ኢትዮጵያ በበኩሏ በሶማሊያ ውስጥ ባላት ጠንካራ የጸጥታ ትስስርና ለምሳሌ አልሸባብን በመውጋት ሰበብ ማለት ነው የመልስ ምት ለመስጠት ልትገደድ ትችላለች። ይህም ቀጠናውን ወደ ከፋ ቀውጢ ሊያመረው ይችላል የሚሉ ስጋቶችም ሲታዩ ቆይተዋል። አዳዲስ ጥምረቶች መፈጠር አንዱ ማሳያ ሲሆን በቀይ ባህር ላይ ያለው የሀውቲ ታጣቂዎች ጥቃትና የሀያላን ሀገራት የጦር መርከቦች መብዛት ጋር ተዳምሮ የምስራቅ አፍሪካ ሀገራት የባህር ላይ ደህንነትን ለማስጠበቅ ወደ አዲስ ወታደራዊና የደህንነት ጥምረቶችም ሊገቡ ይችላሉ። በአጠቃላይ የኢትዮጵያ የባህር በር ፍለጋ ትክክለኛ የኢኮኖሚና የስትራቴጂ ጥያቄ ቢሆንም የተተገበረበት የዲፕሎማሲ መንገድ ግን በቀጠናው ታይቶ የማይታወቅ የፖለቲካና የወታደራዊ አሰላለፍ መለዋወጥን አስከትሏል። የዚህን ፍጥጫ ማብቂያ የሚወስነው የኢትዮጵያ የውስጥ ጥንካሬ፣ የሶማሊያ ዲፕሎማሲያዊ አቅምና የዓለም አቀፍ ሀያላን ሀገራት ፍላጎት ሚዛንም ይሆናል ተብሎ ይገመታል።